ሃይ እንዴት ናችሁ? ሰላም ናችሁ ወይ? የጎኑ ሚዲያ ተከታታዮች ወንድሞች፣ እህቶች በመላው ዓለም ያላችሁ እንዴት ናችሁ? እንዴት ናችሁ? ሰላም ናችሁ ወይ? እኔ እግዚአብሔር ይመስገን ደህና ነኝ። አሁን እንግዲህ ምሳ ላዘጋጅ ነው። ምሳ ልሰራ ነው። እዚህ ጋር ታዩታላችሁ። አሁን ይሄ የሽንኩርት እግር ነው። የሽንኩርት እግር ነው ይሄ ደግሞ እዚህ አለ። ታዩታላችሁ። ደግሞ ይሄ የሚያክለው ቲማቲም ይሄው ደግሞ ይሄን ደግሞ እዩት። ይሄው አያችሁት? ኧረ ይሄ አለ እዚህ ጋር በደንብ ይታጠባል። እንደምታዩት እዩት። ይሄ ፍሬሽ የሆነ ቅጠል ነው። ገና አልታጠበም። ታጥቦ ሊከተፍ ነው ገና። ሲታጠብ ይኸው አሁን ሲታጠብ ይኸው እንደዚህ ነው የሚሆን። በደንብ መታጠብ አለበት። ግን የዚህ ሀገር ሱፐር ማርኬት ሲመጣ ሁሉ ነገር ተመርምሮ ይለፍ ተብሎ ነው የሚመጣው እና እንደኛ ማሳ ተቆርጦ ይመጣ አይደለም። እዩት። አሁን ይሄ እዩት። ይሄ እና አሁን ይሄ ይሰራል። እንደምታዩት ወይራ ዘይት አለ፣ ቲማቲም አለ፣ ሎሚ አለ። ይሄ ቅጠል ታዩት። ይሄን ቅጠል እዩት። አያችሁት? ቅጠላ ቅጠል ለሰው ልጅ መድኃኒት ነው። እዩትም። እኔ አሁን ይህን ስበላ በቃ እየታደስኩ ነው እያደርኩ እና ቅጠላ ቅጠል ልመዱ። ቅጠላ ቅጠል ብሉ። ስጋ ተወደደ አትበሉ። ከተወደደ ተወደደ። ጋይስ ፕሊዝ ፎርጌት ኢት። ስለ ስጋ አታስቡ። በቃ እንዲያውም ለስጋ የምታወጡትን ገንዘብ ለቤት ዕቃ ብትገዙበት። ያ ስጋ እኮ ዛሬ ተበልቶ ነገ ጋርቤጅ ነው እና ስለ ስጋ የምታስቡ ሰዎች አላችሁ። ስጋ ተወደደ ምን ጎመን፣ ሰላጣው፣ ጥቅል ጎመን ጓሯችሁ ዛፍ አለ እንዴ? ጓሯችሁ እኮ ዛፍ አለ። ያን ዝም ብሎ ሸምጥጦ ዝም ብሎ በየእምነታችሁ ባረካችሁ ቀቅሎ መብላት ነው። ታዩታላችሁ። አንዳንድ ጊዜ አገር ቤት ደግሞ ውጭ ዓለም ቆይተ ነው የምንሄደውን ደግሞ እዚያ ሄደን ደግሞ እንደዚህ ቅጠል ስንበላ አታሸማቁን። ኧረ የገሌ ልጅማ ከፍት ሆኖ አደል እንደ እንስሳ ሆኖ አደል። እንስሳ ሳንተ በቀን 6 እንጀራ እያስቀረብክ እንትን የምትሞላ እንስሳ አይደለሁም እኔ። መጥፎ ማለት ይሄ ያልተፈቀደ በእምነታችን ያልተፈቀደ እንደ አሳማ ሌላ ነገሮችን መብላት ነው እንጂ ቅጠል ምንድን ነው? እንትኑ ይሄ እኮ ቅጠል ነው። እግዚአብሔር የፈጠረው ቅጠል ነው ይሄ። ስለዚህ ዝም ብሎ የወር የቡና ማድመቂያ አንተ የገሌ ልጅ አይተህ ሆኖ እንዲህ ቅጠል እየበላ አንተ እሱማ ከብት ሆኖ ነው የመጣ እኮ እንስሳ ሆኖ አይል የመጣ እንስሳ ሳንተ በቀን 6 እንጀራ እያስቀረብክ ሐምሌና ነሐሴ ጦምክን የምትካርም እህልክን እየጨረስክ ጤፍ ተወደደ ምን ተወደደ አይደለም እንዴ? አሁን በቃ ተበድሮ መደብ ስጋ ይገባል ተበድሮ ማለት ነው። ቢቀረብስ ነገ ባለዳውን ያን ገንዘብ በበላው በሁለተኛው ቀን ስጋውን ባስገባ ወዲያውኑ ስጋውን እየበላ ይህን ስጋ እኮ 10 ሺህ ተበድሬ እኮ ነው መደብ ስጋ ገዝቼ እንዴት እንደሚከፈል ማሰብ ይጀምራል። ቢቀረብስ ከሀሳብ ነፃ ሆነ ብትቁልስ እንዲሁ ቢቻል አይ ዶንት ኖ ፕሊዝ ጋይስ ለመለወጥ ሞክሩ። ታይም ኢዝ ላይፍ። እስከ መቼ ድረስ ነው ብድርተኝ? ኖ ፌር አይደለም። አሁን ቤቱ ብታየት ቤቴ ሽታ በሽታ ሆኗል። በቃ ደስ የሚል ሽታ ታያታይትላሁን ይሄ ሽንኩርት ነው። እዩትማ ታይታችሁታል። አሁን ይሄ አሁን እኛ ሀገር አረም ተብሎ ሲወድቅ የነበረ እዩት። አረም ተብሎ ይሄ ትናንትና ለማን ነው ስናገር ነው
እምቦጭ አረም ነው ወይስ ምናምን የሆነ የምንጥለው ነገር ነው፣ ጎመን አይደለም። እና ፍሬሹ ተከትፎ ነው የሚበላ። ይሄ ፍሬሹ ተከትፎ እሳት አይነካው፣ ምን አይለው፣ ሎሚ ይደረጋል፣ ወይራ ዘይት ይደረጋል፣ ትንሽ ሚጥሚጣ ይደረግበታል። እኛ የተቃጠለ ነገር ስለምንወድ እና እንደዚህ አይነት ነገር ልመዱ ፕሊስ ጋይስ፣ ፕሊስ ስሞትላችሁ። አገር ቤት ውጭ ሀገር ደን የምንኖረውን ደግሞ አታሸማቁን። አገር ቤት ደን እንደዚህ ቅጠላ ቅጠል ስንበላ እንደንትን አትዩን፣ እንደንትን አትዩን። እንዲያውም ልንገራቸው፣ ውጭ ሀገር እኮ የሚበላው ዝም ብሎ ምናምን ኖ ኖ ኖ፣ አላያችሁትም? ተመርምሮ ሁሉ ነገር የስጋው አይነት ስም ተጽፎበት። አሁን ዝም ብሎ ይሄ ምን የሚሉት ነገር የለም ነው። እያንዳንዷ ስጋ ላይ ቢፍ የሚል የከብት ነው፣ ጎት ከሚል የፍየል ነው፣ ሽፕ የሚል ከሆነ የበግ ነው፣ ቺክን የሚሆን የዶሮ ነው፣ ፊሽ የሚል ከሆነ አሳ ነው። እያንዳንዷ ጽሑፍ አለችባት። ኤክስፓየር ዴቱ እንደሚበላሽበት ቀን ራሱ ያለበት ማለት ነው። እያንዳንዷ ነገር እያንዳንዷ ጽሑፍ አላት። ያን አይተህ ትገዛለህ። አምጥተህ ከዚህ ሎሚን አድርገህ በደንብ አድርገህ ታጥባለህ። ጤና አንድም ቀን እኔ ሆዴን ብዬ አላቅም። እና ስለዚህ ቅጠላ ቅጠል ልመዱ አገር ቤት በኢዚ ላይፍ ኖ ፕሊዝ ጀስት ኢዚ ላይፍ፣ ቀለል ያለ ህይወት ለመኖር ሞክሩ። ወጣ ብላችሁ በ20 ብር በ30 ብር ቅጠላ ቅጠላችሁን ገዝታችሁ ያን ወስዳችሁ ከተፍ ከተፍ አድርጋችሁ ያችን በልታችሁ ጌራር ወደ ስራ፣ ጌራር ወደ ስራ ሴት። አሁን እኮ እኛ እኮ የተቸገርነው 20 ደቂቃ ለምታልቅ ዶሮ 8 ሰዓት ሽንኩርቱ ሲከተፍ ስትታጠብ የውስጥ አጣዋ ሲወጣ ዘይቱ ቅቤው ምኑ ስትበላ ግን ለራት ማተርፍ ስትበላ ለራት ማተርፍም። ስለዚህ ምንድን ነው ቀለል ያለ ህይወት ለመኖር ሞክሩ። ቀለል ያለ በጣም አሁን እንደዚያ ካልሆነ ጊዜው ከባድ ነው። ወደፊት እንደዚህ ረዥም ሰዓት ወስደን አብስለን ደክመን የምንኖርበት ላይፍ አይደለም። አሁን የሩጫ ዘመን ነው። ግሎባላይዜሽኑ ጥሎ የማለፍ ዘመን ነው። ፕሊስ ጋይስ ቀለል ያለ ወገኖች ለመኖር ሞክሩ። አይታችሁታል። አሁን ይሄ በቃ ፍሬሽ ነው። ይህ ዝም ብሎ አለ ጤና፣ በቃ ጤና። አሁን ይሄን በ10 ደቂቃ በ15 ደቂቃ እጨርሳለሁ፣ እበላለሁ፣ ተነስችላጥ ወደ ስራዬ። እና ደግሞ ሀገር ቤት ደግሞ በውጭ ሀገር የምንኖረው በዚህ በመካከለኛው ምስራቅም በአውሮፓ በአሜሪካን በላቲን አሜሪካን በተለያዩ ዓለማት የምኖር ኢትዮጵያውያን ስንመለስ ጎመን ገዝተን ፈጠን ያለ ስንበላ ተበላሽቶ ረክሱ አትበሉን። አረከስንም። የረከስክ አንተ ነህ ጅላንፎ፣ የረከስክ አንተ ነህ። እኛ እንዴት ነው የረከስነው? እኛ እንዲያውም እንጸልያለን ቤታችን ቁጭ ብለን ፈጣሪ እናመሰግናለን። ጠዋትና ማታ ስንነሳ የረከስኩ ከሆነ ለምን ምልክልን ገንዘብ ተቀብለህ ትበላለህ? አጋስስ። ስለዚህ አያችሁት? በቃ ይሄ ነው መልከቱ። አረ እንዴ ይኸው እንዴት ደስ እንደሚል እንዴት ደስ እንደሚል እዩት። ደስ እንደሚል እንዴት እንደዩት በቃ። እና ስለዚህ አሁን በቃ የወይራ ዘይት አለኝ፣ ሎሚ አለ፣ እዚህ ጋር ዘመናዊ የሆነ ጨው አለ። አይታችሁታል? እዚህ ጋር ያለ ጨው እዩት። እዚህ ጋር ያለ ጨው ላሳያችሁ። አሁን ይሄ የተቀመመ ጨው ነው። የተቀመመ ጨው አለኝ። እዚህ ጋር እንትን አለ፣ ሁሉ ነገር የተሟላ ነው። ዘይት ይሄው በጀሪካ እዚህ ጋር አለ። እየቀዳው እየቀነስኩ ነው የምጠቀም። በቃ እዚህ ጋር የተለያዩ ምስር ለፈለኩ ፓስታ አለኝ፣ መኮረኒ ታይታላችሁ። በቃ ቤቴ ቡና ጥሬ ቡና ሳይቀር አለኝ። ጋይስ እግዚአብሔር ይመስገን ፍሪጅ ሙሉ ነው። ኢዝ ፉል ማይ ፍሪጅ ኢዝ ፉል ጋይስ። ስለዚህ ቅጠላቅጠል ልመዱ፣ ጊዜያችሁን አታባክኑ። አሁን የሩጫ ዘመን ነው። እንስራ። ጉልበት ቆሞ አይጠብቅም። ነገ መሬት ማየት ይመጣል። ይሄ ቤት እንዲኖረን ገንዘብ አታባክኑ። ልብስ አትግዙ ባካችሁ። ልብስ አትግዙ። በቃ ነው። አንድ ጥሩ ልብስ እንገዛለን። ያችን እያጠብን ሳሙናችን እየገዛን በቃ የምናይጥበትና ዘና የምንልበት ታይምና ጊዜ አለው። የሁሉም ጊዜ አለው አይደለም? የሁሉም ጊዜ አለው። የወጣትነት ጊዜ አለው። የጎልማሳነት ጊዜ አለው። የአዛውንት ጊዜ አለው። የሽማግሌ ጊዜ አለው። ስለዚህ
ይሄ ልላችሁ ፈልጌ ነው። እንደምታዩት እንግዲህ አሁን ልንሰራ ነው ቅጠላ ቅጠላችን። በደንብ ደግሞ ከትፌ ደግሞ አሳያችኋለሁ፣ አዘጋጅቼ አሳያችኋለሁ። ታንኪዩ፣ እወዳችኋለሁ። መልካም የትንሣኤ በዓል ይሆንላችሁ። መልካም ፋሲካ ይሆንላችሁ። መልካም ጉልባን ይሆንላችሁ። መልካም ሚሻሚሾ ይሆንላችሁ። ሚሻሚሾ ጉልባን፣ ሐሙስ ጉልባን ነው ምናምን፣ ቅዳሜ ደግሞ ሙሻምሾ ነው። ዱቄቱ በሰፈር ተሰብስቦ ያቂጣ ተጋግሮ ወዲያውኑ ሰፈሩ ተሰብስቦ ይበላል ማለት ነው። እና መልካም በዓል ይሁንላችሁ። እወዳችኋለሁ። ኑሩልኝ፣ በርቱ፣ ጠንክሩ፣ ስሩ። ታይምዝ ላይፍ ጋይስ ኤቨሪዋን ሃቭ ኤ ጉድ ዴይ ባይ ቴንክ ዩ